ቤት ዜድ የማታመጣው ነገር የለምና ፊታችሁ ብርጭቆ የሚያስመስል ነገር ይዤላችሁ መጥቻለሁኝ። ውዶችዬ ቪዲዮ የምትወዱት ከሆነ ላይክ እንዳትረሱ። ላይክ ስታደርጉ እኔ ይጠቅመኛል፣ ለእናንተ ደግሞ ምንም የሚጎዳችሁ ነገር የለም፣ የሚቀንስባችሁ ነገር የለም። ምክንያቱም እናንተ ላይክ ስታደርጉ እኔ ለበለጠ በቃ በጣም በጉጉት በቃ እንድሰራ ታጓጉኛላችሁ ማለት ነው። ውዶችዬ ዛሬ ይዤላችሁ የመጣሁት የፊት ብርጭቆ የሚያስመስላችሁ ነገር ነው ይዤላችሁ የመጣሁት። እዚህ ጋር እንደምታየው 3 አይነት ውህድ ነው። ትላንትና ለቅቄው ነበር በነገራችን ላይ ለምን አሰራሩን ሙሉን አላሳየሽም ብላችሁ ብዙዎቹ ተጠቆታችኋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ አይመን ቤተሰቦች እንዴት አደራችሁልኝ? እንዴት ከረማችሁልኝ? እንዴትስ አረፈዳችሁ? ከኔ ጋር ሁሉ አልሐምዱሊላህ ረቢል ዓለም ሁሉ መልካም ነው። እንግዲህ አላህ ሱብሓነሁ ወተዓላ ሀገራችን ሰላም አላህ ያደርግልን። እናንተን አላህ ሱብሓነሁ ወተዓላ ስራውን ያቅልልላችሁ። ውዶችዬ ዛሬ ይዤላችሁ የመጣሁት የፊታችሁ ብርጭቆ የሚያስመስል ነገር ነው ይዤላችሁ የመጣሁት እና አብዛኞቻችሁ ትላንትና በሰራሁት ቪዲዮ ላይ ለምንድን ነው አሰራሩን አላሳየሽም ዜድዬ፣ አንቺ ለምን አሰራሩን አታሳየው ሙሉ ከሰራሽ ወዲህ ምናምን ብላችሁ ብዙዎቻችሁ ተናግራችሁኛል፣ መታችሁ በውስጥ መስመር ማለት ነው። ውዶችዬ ከልቤ ይቅርታ አድርጉልኝ። እንደ አጋጣሚ የሰራሁላችሁ እናንተ በጣም ስታስቸግሩኝ፣ በውስጥ መስመር መታችሁ ስታስቸግሩኝ ያው ቶሎ ቶሎ ብዬ ልስራና ልቀቅላችሁ ብዬ ነው እንጂ ለሌላ ነገር አይደለም። አይ የምትፈልጉ ከሆነ እንደዚህ ሰርቼ ልቅላችኋለሁ በቀላሉ ሁኔታ። አሰራሩ እንዴት ነው ላላችሁ ደግሞ አሰራሩ እኮ ነግሬያቸዋለሁኝ፣ ግን እናንተ አልገባችሁም። በቃ ሙሉ ለሙሉ እናንተ እንድታዩት ነበረ ፍላጎታችሁ ማለት ነው። ውዶች ይህን ቪዲዮ የምትወዱት ከሆነ ላይክ አትርሱ፣ ሼር አትርሱ። ቢያንስ ብታበረታቱኝ እኮ ምንም ችግር የለም። ምንም የሚጎዳችሁ ነገር የለም። በቃ እናንተ ምንም የሚጎዳችሁ ነገር የለም። እኔ ይጠቅመኛል ደግሞ። ስለዛ ውዶችዬ ወደ አሰራሩ እንሂድ። አሁን ምሳሌ እናንተ ትላንትና ባሳየሁት መልኩ እዚህ ጋር እንትን ንሻ አለኝ። ንሻ ታውቃላችሁ መቼም ንሻ የበቆሎ ንሻ ማለት ነው። እዚህ ጋር ደግሞ አሰል አለኝ። አሰል ከሌላችሁ ይሄ እንትን ወተት ታደርጋላችሁ። ይሄ ሳይል ወተት ማድረግ ትችላላችሁ እናንተ እንደ ፍላጎታችሁ ነው። አይ አሰል ካለ በጣም አሪፍ ነው። በተለይ አሁን አይናችን ቦታ ስናለቅስ ይሄ ነጠብጣብ ያለብን በጣም ጥርግ አድርጎ ስለሚያነሳልን እሱ አሪፍ ነው። እንትን ማሩ ማለት ነው። ማሩ ከሌላችሁ ነው ወተቱ ማድረግ የምትችሉት። እዚህ ጋር ደግሞ ቡና አለኝ። አያችሁት? ቡናው በጣም ነፍቼዋለሁኝ። ከፈጨሁት በኋላ በጣም ነፍቼዋለሁ። ምክንያቱም ካልነፋሁት ፊታችን እንትን እንዳይነጨን ማለት ነው። አሁን እንደዚህ ድብልቅ አድርጌ ወይኔ ቢስሚላ ፊቴ ብርጭቆ ነው የሚያስመስለው እኔ ማለት ነው። ቢያንስ ይህ ሀገር ስንገባ ምናምን በቃ ውዶቼ ወላሂ ላዚ በቃ ሀገር ስትገቡ አካባቢ 1 ወር 2 ወር ሲቀራችሁ በቃ ዘወትር ስትቀቡት ቢስሚላ እውነት ሴትያ ማለት ነው ምን ታደርጋለች? ማር አታደርግም። እሷ ችግሯ ማር አታደርግም። እኔ ግን ማር አደርጋለሁ ፊቴ ላይ ማለት ነው። ማር ለብዙ ነገር ጠቃሚ ነው እንደምታውቁት ማለት ነው። አሁን ምሳሌ እዚህ ጋር አሁን አይናችን ትላንትናም እንደተናገርኩት ትላንትና በቪዲዮ እርግጠኛ ነኝ ሰምታችሁ በቃ የሰማችሁ ሰምታችኋል፣ ያልሰማችሁ ግን የራሳችሁ ነው። እና ግን ትላንትና እንደተናገርኩት አሁን ምሳሌ እዚህ ጋር አይናችን አካባቢ ማለት ነው። በነገራችን ተቀብቼ አሳያችኋለሁ፣ ግን እንዴት ተቀብቼ እንዳሳያችሁ ራሱ ግራ ገብቶኛል። እና አሁን የምቀርጸው ይሄ ጠዋት ነው፣ ገባችሁ አይደለ? አሁን ደግሞ ግዴታ ከተቀባቱ በኋላ ወደ 30 ደቂቃ መቀመጥ አለብኝ፣ ገባችሁ? ማታ ደግሞ መቅረጽ አልችልም። ሴቶቹን ይጫጫኋሉ ደግሞ የእነሱ ድምፅ ከገባብኝ ደግሞ ሌላ ችግር ስለሚፈጠር እኔ ደግሞ መጠንቀቅ አለብኝ ለዛ ማለት ነው። ስለዛ ምን ታደርጋላችሁ? ይሄ ቆይ እኔ ላስተካክልላችሁ። ያው የሚቀርጽልኝ ሰው አጣው። እንግዲህ እንደዚህ እንዴት ላድርገው በኋላ እንዲህ አይዋ። አዎ አቤት ካሜራማን በደንብ እንትን ብታለኝ ማለት ነው። በነገራችን እንደዚህ እኔ ማሩን አሳንሸዋለሁ፣ ምክንያቱም አሁን ላይኔ ብቻ ስለምፈልገው ማለት ነው። እና እናንተ ለማሳየት ያክል እኔ ላይኔ ብቻ ነው የምፈልገው፣ ገባችኋል? አይኔ አካባቢ በጣም እየጠቆረብኝ ነው። ልጄም ሲናፍቀኝ፣ ባለቤቴም ሲናፍቀኝ፣ እናቴም አባቴም ሲናፍቁኝ እያለቀስኩኝ ስለሆነ ወላሂ በቃ ስደት ለመጀመሪያ ጊዜ እየሆነብኝ ነው ለእኔ ማለት ነው። ስደት ለመጀመሪያ ጊዜ እንደወጣሁ እያደረገኝ ነው። ስለዚህ ምን አደርጋለሁ? ይሄ ለፊቴ አይደለም በነገራችን ላይ እኔ ለአይኔ ነው። እናንተ ሙሉ ፊታችሁ መቀባት ትችላላችሁ፣ በነገራችን ላይ ማለት ነው። ሙሉ ፊታችሁ መቀባት ትችላላችሁ። ኦልሬዲ እናንተ ሙሉ ፊታችሁ መቀባት ከሆነ ምን ታደርጋችሁ መሰላችሁ ውዶችዬ? በትንሹ ማንኪያ ሻይ ማንኪያ ሙሉ ሶስቱ ንሻውን ሙሉ ታደርጋላችሁ። ንስካፌውም ወይም ቡናው ሙሉ ታደርጋላችሁ። ማሩንም ሙሉ ታደርጋላችሁ። አሁን ምሳሌ ትንሽ ማር ነበር ያደረኩት፣ አያችሁት? አይበቃኝም ብዬ ነበረ ማለት ነው። ግን ቡናው በጣም ድቅቅ ማለት አለበት፣ ምክንያቱም ፊታችሁ እንዳይቦርሻችሁ እንደ ቡሩሽ ማለት ነው። እና ይሄ አሁን አይኔ ዳር እቀባዋለሁ ማለት ነው። ይሄ መቼ እቀባዋለሁ? ማታ በቲክቶክ ስታዩ እስኪ ቆይ ላይቭ ተቀብቼው እገባለሁ ማለት ነው። አሁን አይኔ አካባቢ በጣም ስለጠቆረብኝ
እሱን ቀባዋለሁ ማለት ነው። አሁን እኔ መቀባት አልችልም፣ ምክንያቱም 30 ደቂቃ ግዴታ ማስቀመጥ አለብኝ ለእናንተ ስል ማለት ነው። ያ ደግሞ አሁን ጊዜው ቁርስ የሚሰራበት ሰዓት እና ቁርስ የሚበላበት ሰዓት ነው የሚቀርጽላችሁ። እንደ አጋጣሚ ሴቶቹ ምናምን ሳይነሱብኝ እንደዚህ ካልቀረጽኩኝ ማለት ነው። አሁን ምሳሌ ሴቶቹ ሳይነሱብኝ በፊት ካልቀረጽኩኝ መቼ ቀርጻለሁ? የምቀርጽበት ጊዜ የለኝም ማለት ነው፣ ወይ ወቅት የለኝም። ስለዛው ምን አደርጋለሁ መሰለኝ፣ በቃ በተመታቸብኝ ሰዓት ወይም እነሱ በተኙበት ሰዓት ወይም እነሱ ወደ ውጭ ከወጡበት ምናምን ነው እንጂ እነሱ ቤት እያሉ ወላሂ ቪዲዮ መቅረጽ ራሱ አይመቸኝም። ምክንያቱም እንደ አጋጣሚ በጣም ነው የምሳቀቀው ሀቂቃ። ወይም የእነሱ ድምፅ ገባብኝ አልገባብኝ፣ ስሜት ሲጠሩኝ ይገባብኛል፣ በጣም ነው የምሳቀቀው። ያ ስለሆነ እንደ አጋጣሚ የእነሱ ድምፅ ከገባ ደግሞ እንደ አጋጣሚ ያ ቪዲዮ ካዩት እነሱ ደግሞ ሚዲያ ላይ ድምጻቸው ሊወጣ አይፈልጉም። ገባቸው? መጀመሪያም ላይ እኔ ስገባ አስጠንቅቀውኛል። ቲክቶክ ስትጠቀሚ ቲክቶክ የምትጠቀሚ ከሆነ እኔ መጀመሪያ ወላሂ ላዚም በቤት ስገባ እንዳስጠነቀቀኝ ቲክቶክ የምትጠቀሚ ከሆነ እንተብሂን አሉ። ወላሂ መጀመሪያ እንተብሂን አሉ፣ ተጠንቀቂ ነው ያሉ። የእናቴ ድምፅ የእህቶቼ ድምፅ ቢገባብሽ እኔ ነግሬሻለሁ መጀመሪያ ላይ ብሎኛል። እና በጣም ይገርመኛል የሰውዬው ጥንቃቄ ማለት ነው። እና ያን ደግሞ ራሴን አክብር ያለው ምክንያቱም እሱ ያለኝ ነገር እሺ ከማለት ውጭ ወደ እሺ አለማለት ደግሞ ያው የሰው ቤት እስካለው ድረስ እሱ ስር ያለኝ ነገር ነው የምሰራው ማለት ነው። ውዶችዬ እጅግ በጣም ነው የማመሰግነው። በቃ ይሄ ተከታትላችሁት ወላሂ ተጠቀሙት፣ በየቀኑ ተጠቀሙት። ከፈለጋችሁ በየቀኑ በሳምንቱ 2 በሳምንቱ 3 በቃ እናንተ ጊዜ ባላችሁ ሰዓት ተጠቀሙ። እና የፊት ብዙ ነገር ትጠይቁኛላችሁ። የፊትማ እኔ ብዙ እጠቀማለሁ። ባልዚን በቡና እጠቀማለሁ፣ ባልዚን በንሻ እጠቀማለሁ፣ ዘባዴ በእርድ እጠቀማለሁ። የማልጠቀመው ነገር የለም ለፊቴ ማለት ነው። ምክንያቱም እኔ ፊቴ በጣም እንክብካቤ ያደርግላታል። በተለይ ፀጉሬና ፊቴ ቢስሚላ በጣም እንክብካቤ ያደርግላቸዋለሁ። እንዲያውም ፀጉሬ እኔ በወሊድ ጊዜ ማለት ነው ወላሂ የወለዳችሁ እናቶች ልታውቁ ትችላላችሁ፣ ላታውቁም ትችላላችሁ። እና በወሊድ ጊዜ ማለት ነው ራሴ ፀጉሬ እልም ብሎ ነው በቃ እልም ብሎ ነበር የሄደብኝ ማለት ነው። ከዛ እዚህ ሀገር መጣሁኝ እንደ አጋጣሚ አልሐምዱሊላህ ረቢል ዓለሚን። ነገር ግን ያልሞከርኩት ጥረት የለም። ሰውዬው ማለት ነው በቃ እቃ ሲገዛ ሁሉ ቅባት ነበረ ማዘው እኔ ማለት ለራሴ። ለምን የምገርማችሁ ነገር እኔ እንጃ ፊቴ የት እንደሄደ ፀጉሬ የት እንደሄደ የት አባቱ እንደገባ ወላሂ በቃ ማሻላ ፀጉር ነበረ ያለኝ ማለት ነው። እና ወይኔ በፈጣሪ እና ወይ ውዶችዬ እልሙሂም ባትሪው አለቀብኝ እንዲ አላለቀብኝም። እና ውዶችዬ እና ለፀጉራችሁና ለፊታችሁ ለሰውነታችሁ ለራሳችሁ ጊዜ ስጡ። ወላሂ ለራሳችሁ ጊዜ ካልሰጣችሁ በስተቀር ሀቂቃ ማንም ምንም እንትን የሚብላችሁ ነገር የለም። በነገራችን ላይ እኔ ትላንትና እንደ አጋጣሚ ላይቭ ላይ ሆኜ ፀጉሮች ምንድነው የተቀባሹ እንደዚህ እንትን ብሎሻ ምናምን ብላችሁ ነበረ። እኔ ይህን አቀባለሁ። በተለይ ይሄ ለፎሮፎር ቅማል ላለባችሁ ቅጫ። በነገራችን ላይ ብዙዎቻችሁ አላችሁ አሁን አዲስ የምትመጡ እህቶቼ እንደዚህ የሚያስቸግራቸው የምትከታተሉኝ ከሆነ ኢትዮ የምትከታተሉኝ ከሆነ እኔ ኢንሻላ ነገ እሰራላችኋለሁ። ሂናው ማለት ነው። ሂናው ትንሽ ነው የቀረኝ፣ ስቀባ ትንሽ ነው የቀረኝ። ግን አሁን ቆይ ቀርጽላችኋለሁ ማለት ነው። ነገ ኢንሻላ ለቅላችኋለሁ። ነገር ግን በምትቀቡበት ሰዓት ሂና ወይም ቀዩ አይደለም ወይም ጥቁሩ አይደለም፣ የሂና ፀጉር አለ። ይሄ ፎሮፎር በቃ ትክክለኛ ሂና አለ። ይሄ የእጁ አይደለም። አሁን እኔ እጄ ሂና ተቀብቻለሁ። በነገራችን ላይ ይሄ አይደለም፣ ይሄ ጥቁር ነው። ይሄ አሁን 2 ሳምንት 3 ሳምንት ሊቀመጥ ይችላል እጄ ላይ ማለት ነው። ግን ክሎሮክስ ምናምን የምጠቀም ዘወትር ክሎሮክስ የምጠቀም ከሆነ አይቀመጥም። ስለዛ እናንተ የምታደርጋላችሁ አሁን እኔ ፀጉሬ ራሱ ቢፈቀድልኝ ወይኔ ፀጉሬ አሁን ማሻአላ ቢስሚላ ረህማን ረሂም በጣም ደስ ይላል። ብዛት ያመጣል ሂና። ወላሂ እኔ የተረዳሁት ነገር ሂና ብዛት ያመጣል፣ መሰባበሩ ያቆማል። እና ደግሞ በጣም ፎሮፎር እንደ አጋጣሚ ማታ ላይ ፎሮፎር ብዙ ሰው ጠይቆኝ ነበረ። የፎሮፎር የምታውቂ ከሆነ ምናምን ብላችሁኛል። እኔ ፎሮፎር የለብኝም በነገራችን ላይ፣ ግን ፀጉሬ በጣም ያሳክከኛል ከምነግራችሁ በላይ። ወይኔ ወደ ሌላ ጉዳይ ገባው ዛሬ ይዤ የመጣሁት ረስቼ፣ ወይኔ ጉዲ ነው። ችግር የለም ግን ያው እህቶች አይደላቸው የምትከታተሉ እህቶች እስከሆናችሁ ድረስ ለኔ ችግር የለም። በነገራችን ላይ ፎሮፎር ላለባቸው እህቶች ወላሂ የምመክራቸው ያህና ብትጠቀሙ በጣም አሪፍ ነው። ነገር ግን አሰራሩን የምትፈልጉ ከሆነ ቆይ እኔ እንትን ባውደሩ ሂና የለኝም። ባውደሩ ሂና ሲጀምር ሂና ነው፣ ግን የእጅና የፀጉር በጣም ስለሚለያይ ተጠንቀቁ ለማለት ያክል ነው ውዶችዬ። እንሻላ ነገ ለቅላቸው የሂናው ማለት ነው ውዶችዬ፣ ማሮችዬ፣ ፍቅሮችዬ፣ የኔ ውዶችዬ፣ የስደት ጓደኞች በቃ ምን ልበላችሁ፣ በቲክቶክም ሆነ በዩቲዩብም ሆነ ብዙ ጓደኞች ያፈራሁበት ምን ልበላችሁ፣ ሀቂቃ እኔ ቃላት የለኝም። እና ውዶች ይሄ ማታ ወይም በሳምንት 2 በሳምንት 3 ማለት ትችላላችሁ። አሁን ይሄ እስከ ማታ ድርቅ ነው የሚለው ገባችሁ አይደለ? ይሄ አሁን ማታ ላይቭ ላይ ስገባ እቀባዋለሁ። በነገራችን ላይ
ኢንሻአላህ አሰራሩ የምትፈልጉ ከሆነ ያው ሰርቼላችኋለሁ። ትናንትና ስለሰራሁት እናንተ ደግሞ ስትቀበል አላየንሽም አንቺ ወይም ስትሰሩ አላየንሽም ስትሉኝ በጣም ነው የገረመኝ። እና እኔ ሳልሰራ ወይም እኔ ሳልጠቀም እኔ ለእናንተ ቪዲዮ ሼር አላደርገው ማለት ነው። እና ውዶችዬ ዳይ ወደ መክንሳችሁ ግቡ። መልካም ቀኑ ተመኘሁላችሁ። ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ወዳችኋለሁ።